ከግዴታም በላይ ለማንነት ክብሬ ግብር ከፍላለሁ ለወገን ላገር ትውልድ ለመቅረጽ ፊደል አስቆጥሮ የሰለጠነ የግብር አከፋፈል መሪን መከተል ለሀገር ግንባታ ስኬት ትልቅ አስተዋጽኦ እንዳለው መረጃዎች ያመለክታሉ። በዚህ ሂደት የማይመራ ከሆነ ደግሞ የሀገር ኢኮኖሚን ከማናጋት ባሻገር ጤናማ ያልሆነ የሀብት ክፍፍል እንዲኖርም ያደርጋል። እነዚህና ሌሎች ችግሮችን ዕውቀት ባለው መልኩ መተግበር የሀገር ኢኮኖሚ እድገት መኖር ትልቅ ፋይዳ እንዳለውም ይታመናል። ከተመሰረተ ጥቂት ዓመታት ባለቤት የሆነው የደቡብ ኢትዮጵያ ክልል ኢኮኖሚው ከሚያመነጨው ሀብት አስፈላጊውን ግብር በመሰብሰብ የክልሉን የሰላምና የልማት ጥያቄዎችን ምላሽ እየሰጠ ይገኛል። ይህንን ለማሳካት ደግሞ ከመንግስትና ከህዝብ ኃላፊነቱን ወስዶ ግንባር ቀደምት ሚናውን እየተወጣ የሚገኘው የደቡብ ኢትዮጵያ ክልል ገቢዎች ቢሮ የተሰጠውን ተልዕኮ ከግብ ለማድረስ ያለሰለሰ ጥረት እያደረገ ይገኛል። ይህንን ጥረትና ጥንካሬ ወደፊት ለማስቀጠል በመዋቅሩ ላሉ የገቢ ሰብሳቢ ባለሙያዎች ተደጋጋሚ ስልጠናዎችን እየሰጠም ቆይቷል። ሰሞኑን የግብር አከፋፈል ሂደትን ከችግር ለመታደግና በዘርፉ የሚገጥሙ ችግሮችን በዘላቂነት ለመፍታት ያለመ ስልጠና በአርባ ምንጭ ከተማ ተሰጥቷል። የስልጠናው ተሳታፊዎች በሰጡት አስተያየትም ቀድሞ የነበራቸውን የግንዛቤ ውስንነት መቅረፍ የተቻለ ስልጠና እንደሆነና ወደ መጡበት ሲመለሱም ወደ ተግባር በመቀየር የግብር አሰባሰብ ችግሮችን ለመቅረፍና የአካባቢያቸውን ኢኮኖሚ በሚገባ ለማወቅ ያስቻለ ስለመሆኑ ይናገራሉ። ደቡብ ኢትዮጵያ ገቢዎች ቢሮ በአዲስ መልኩ በአዲሱ ክልል ከተደራጀ በኋላ በርካታ የሪፎርም ስራዎች ሲሰራ ቆይቷል። በዚህ የሪፎርም ስራዎች አንዱ የሆነው እንግዲህ ሪፎርም በበርካታ ጉዳይ ነው የሚሰራው። አንደኛና ዋናው የሰራተኛው መልሶ ማደራጀት ነው። ፈጻሚውን ኃይል መልሰን ስናደራጅ ፈጻሚው የተቋሙን አሁን ተቋሙ የተሰጠው ከፍተኛ የሆነ ገቢ መሰብሰብ ተልዕኮ አለ። ይሄ ደግሞ ክልሉን የማጽናት ሀገር የማጽናት ተልዕኮ ነው ገቢ መሰብሰብ። ከዚህ አኳያ ገቢው በተሳካ ሁኔታ እንዲሰበሰብ ፈጻሚው ኃይል ስለ ተቋሙ ዓላማ ከተቋሙ ዓላማ ባሻገር ደግሞ ተልዕኮን እንዴት ማሳካት እንደሚችል በእውቀት በክህሎት በአእምሮ የበለጸገ መሆን ይኖርበታል። ከዚህ መነሻ ሪፎርሙን ከማሳካት አኳያ ሰልጣኙ አጠቃላይ ተቋሙ ላይ እየተደረገ ያሉ ለውጦችና በዘርፉ ላይ የተሰጠውን ተልዕኮ ማሳካት እንዲችል በግለሰብ ፈጻሚው ደግሞ ምን ሲሰራ ነው ተልዕኮን ማሳካት የሚገባኝ፣ ምን ባልሰራ ነው ተቋምን ከሌሎች ትክክል ካልሆኑ ጉዳዮች መጠበቅ የሚችለው ነገር የሚለውን በአግባቡ መረዳት እንድንችል ነው ይሄ ስልጠና እየሰጠን ያለ ነው። የዛሬው ስልጠና ዓላማው ከዚህ ከታክስ ስጋት ስራ አመራር ጋር በተያያዘ ነው ስልጠና የተሰጠን ያለው። ይሄ ታክስ ስጋት ስራ አመራር ስልጠናው ከዚህ በፊት ያው በተለምዶ የሚከናወነው ለግብር ከፋዮችን ያው ገድፎ ነበር መስተንግዶ የተሰጠ የነበረው። ያንን መስተንግዶ እንዴት እንደየግብር ከፋዩ ባህሪ ለይተን መስተንግዶ ማስተናገድ እንዳለበት ግልጽ የሆነ መንገድ ለግብር ከፋዮችን ምን ለይበት 23 መስፈርቶች ተዘጋጅተው በዛ ላይ ነው ጠለቅ ያለ ስልጠና የተሰጠን። ይህ ስልጠና ደግሞ ቀጣይ ስራዎቻችን ግብር ከፋዮቻችን በየደረጃቸው ለታክስ ስርዓቱ ለታክስ በታማኝነት ግብር የሚከፍሉ የሚያጭበረብሩ ለማጭበርበር የሚሞክሩ ግብር ከፋዮችን ለይተን እንድናስተናግድ በደንብ አድርጎ እንድናስተናግድና ለይተን ለኦዲት መሄድ ያለበትን ለትምህርትና ስልጠና ለአሰባሰብ መሄድ ያለባቸውን ግብር ከፋዮችን ለይተን እንድናስተናግድ የሚያደርግ ትምህርትና ስልጠና ስለሆነ በጣም አሪፍ ስልጠና ነው። በዋናነት የገጠመን ያለው ችግር የፍትሃዊነት ችግር አለ። ሌላው ደግሞ የታክስ ማጭበርበር ላይ ከፍተኛ አለ። ኮንትሮባንድም የሚተላለፍበት ኤሪያም ከመሆኑ አንፃር በጣም ከፍተኛ የሆነ ታክስ ማጭበርበር ሁኔታ አለ። የሐሰተኛ ደረሰኝም በስፋት የሚታይበት ስለሆነ የስልጠና ደግሞ እነዚህ ነገሮችን ነቅሰን አውጥተን እንድንሰራ በጣም እድል የሰጠን ስለሆነ ስልጠናው በዚህ ሁኔታ ጠቀሜታ ያለው። እነዚህ ነገሮች በፊት ላይ መስፈርቱ ላይ የተካተተ አልነበረም። በተለይ ይሄ ከፎርጀሪ ደረሰኝ ጋር ተያይዞ አሁን ደግሞ በዚህኛው ስልጠና እንደ አንድ መስፈርት ተካቶ ስለመጣ ቀጣይ ላይ ለምንሰራው ስራ ትልቅ እገዛ ያደርግልናል ብዬ አስባለሁ። አንደኛ የስልጠናው ጠቀሜታ
ከገቢ አሰባሰብ አንጻር ጉልህ ሚና ነው ያለው። የስልጠናው አካሄድ በዋናነት ገቢን ስንሰበስብ እንቅፋት የሚሆኑ ስጋቶች የትኞች ናቸው ተብሎ ዋና የሆኑ የስጋት መስፈርት መለያዎች አሉ። በእነዛ ላይ ትኩረት ተደርጎ ነው ስልጠና የተሰጠው። አሁንም ስልጠናው ቀጣይነት አለው። በዚህ ደረጃ ላይ ስልጠና እየተሰጠ ያለው ለገቢ አሰባሰቡ ስርዓቱ እንደዚህ አይነት ስልጠናዎች የሚጠቅሙት ግብር ከፋዮቻችን አብዛኞቹ ግብር ከፋዮቻችን ታክስ ስርዓቱን ጠብቀው ግብር የሚከፍሉም እንዳሉ ሆነው ግብር የሚያጭበረብሩም አሉ። እነዚህን ግብር ከፋዮችን ለይተን የሚያጭበረብሩትን በሚያጭበረብሩት ኦዲትም ሆነ በህግ የሚጠይቅበትን ወይ ለይተን እንድንሄድ ያደርገናል። ፕላስ ታማኝ ግብር ከፋዮቻችንን ደግሞ የምንሸልምበት የተለያዩ ኢኒሼቲቮችን የምንሰጥበት እንድንሰጥ የሚያደርግ ስልጠና ሲሆን ምናልባት ከክህሎት ጋር ተያይዞ የክህሎት ጋፕ ያላቸውን ደግሞ ለይተን ለትምህርትና ስልጠና እንድንወስድ የሚያደርገን እንዴት እንወስዳለን የሚለውን ሂደቱን ሁሉ የሚያሳይ ስልጠና ስለሆነ በዛ ልክ እንጠቀመዋለን። እንደ ስጋት የምናያቸው ብዙ ጊዜ ከዚህ ከደረሰኝ ማጭበርበር ጋር ያሉ ስጋቶች እኛ ጋር በጉል ያሉ ስፔሻሊ ፎርጅ ደረሰኞች አሉ። ደረሰኝ ማበላለጦች እንደኛ እንደ ጋሞ ዞን በጉል የሚታዩ አሉ። ደረሰኝ ለተጠቃሚ ግብይት በሚፈጽምበት ጊዜ ደረሰኝ ያለመቁረጥን በጣም በሰፊ የሚታይ ስለሆነ እንደዚህ አይነት የታክስ ስጋት የሚሆኑትን ለመቀነስ የሚያደርግ ነገሮች አሉ። እንደ ተቋማችን የምናስተካክለው ከዚህ በኋላ ግብር ከፋዮችን በግርድፉ የምናስተናግድበትን ወይ እናስተካክላለን። በግርድፉ ከዚህ በፊት ያው በግርድፉ ነበር ሁሉንም ኦዲት የሚደረግ ከሆነ ከዚህ ከበር መልስ ኦዲት የሚደረገውን እናስተካክላለን። ሁሉም ኦዲት የሚደረግ ከሆነ በስጋት መስፈርት መሰረት ተመርጠው ለኦዲት ይደረጋል። አሰባሰብ የስራ ሂደትም ትምህርትና ስልጠና ከሌ በስም ዘርዝራ ማለት ነው ከሌ ትምህርትና ስልጠና መደረግ አለበት ከተባለ ትምህርትና ስልጠና የሚሰጥበት ወይ ከስጋት ስራ አመራር ተነስቶ አሁን ከስልጠና ከወሰዱት ጀምሮ የሚላክበት የሚሰረጭበት ሁኔታ ይመቻቻል። ስጋት ብለን የምንለያቸው በርካታ ናቸው። አንደኛውና ዋነኛው ግብር ከፋዩ ግብሩን በወቅቱና በጊዜ ያለ ማሳወቅ አንደኛው ስጋት ነው። ሁለተኛው የተፈቀደለት ወጪ ገደብ አለ። ከዛ አለፍ ብሎ ወጪ መያዝ አሁንም ያ ማለት ወጪን አብልጦ መያዝ ማለት ወጪን ማናር ማለት ግዥን ደግሞ ከፍ ማድረግ እነዚህ ነገሮች አንድም ስጋት ናቸው። ሁለተኛ ንብረት አለ። ንብረቶች አሴት የሚባሉ ንብረቶችን በአግባቡ በሚሸጥበት ጊዜ ማሳወቅ አለበት። በሚጨምርበት ጊዜ ደግሞ መጨመር አለበት። እነዚህን ከንብረት የምናገኛቸው ገቢዎችን የምናጣበት መንገድ አለ። አብዛኛው ግን ወጪ በመናር ነው። የተጨማሪ እሴት ታክስ ላይ ደግሞ ግብዓትን ከፍ በማድረግ ግብርን ዝቅ ማድረግ አለ እና እነዚህ ስጋቶች ናቸው። አሁን ደግሞ ከፍተኛው ፎርጅ ደረሰኝ ነው በጣም ስጋት የሚባለው። ምክንያቱም የተቋሙ ባልፈቀደው ደረሰኝ ገቢ እየተሰበሰበ ነው፣ እየተጠቀሙ ነው። ዘንድ ግብይት ሳያከናውኑ ደግሞ ግብይት እንደተከናወነ ተደርጎ ወጪ እየቀረበ ነው። ይህ ከፍተኛ ስለሆነ ከፕሮጀክት ጋር ያለው አንደኛ ከፍተኛ ስጋት ነው። ስለዚህ ምንድነው ደረሰኝ አጠቃቀም ላይ ያለው ክፍተት ይዘጋል። እነዚህ ነገሮች በሚፈጠሩበት ሰዓት ዞኑ መሰብሰብ ያለበትን ገቢ በሙሉ አቅም መሰብሰብ እንዳይችል እንቅፋት ይሆናል። ስለዚህ ቀጣይ ለእነዚህ አይነት አሰራሮች በበልጥ እየተሳለጡ በሚሄዱበት ሰዓት የተሻለ የገቢ አሰራር
አሰባሰብ ስርዓቱ ጤናማ እንዲሆን የሚያደርግ መሆኑን ነው የተገነዘብኩት። በዚህ እንደ ባለሙያም እንደ አንድ ስራ ሂደት አስተባባሪም ሰፊውን አሁን በትንታኔ ደረጃ የሚሰሩ አሉ። የግብር ከፋዮችን መረጃ በአግባቡ አደራጅቶ መያዝ ያስፈልጋል። በሶስተኛ ወገን የሚገኙ መረጃዎችን መሰብሰብ፣ የግብር ከፋዩን ህይወት ታሪኩን በደንብ አግባቡ ግብር ከፋዩ ምን ይመስላል የሚለውን ነገር በደንብ ማጥናት፣ መረጃዎችን አደራጅቶ መያዝ፣ በዛው ልክ ደግሞ የሚሰሩ ለኦዲት የምናስተላልፋቸው በስጋት መረጣ ተመርጦ የሚተላለፉ ኦዲቶች ውጤት በሚያመጡ መልኩ አስተማሪ በመሆነ መልኩ እንዲሰራ ያግዘናል ብዬ ነው የማስበው። ቀጣይ ላይ ባለሙያዎችን በዚህ ልክ ተነቃቅተው አሁን የተሰጠው ስልጠና በጣም የሚያነቃቃ ነው። በፊት ከወሰድናቸው ስልጠና 17ቱ በልዩ ሁኔታ ተሻሽሎ የመጡ ናቸው። በፊት 22 መምረጫ መስፈርት ነበር። አሁን ደግሞ ወደ 23 ከፍ ብለዋል። ይህ በሚሆንበት ሰዓት በፊት ከነበረው 17ቱ በአዲስ መልክ ተጠንቶ በአዲስ መልክ የመጣ ስለሆነ በፊት ያልተካተቱ ጉዳዮችንም ጭምር አካቶ የመጣ ስለሆነ የባለሙያውንም የመስራት አቅም የሚያነሳሳ በፊት እኛ ጥያቄ እየፈጠረብን ያሉን ጉዳዮች አሉ በዛ መስፈርት ውስጥ ባለመካተቱ። ስለዚህ አሁን በመካተቱ ደግሞ ትክክለኛ የሆነ ውሳኔ መስጠት እንድንችል እድል የሚሰጠን ስልጠና ስለሆነ በዚህም እኛ ተነሳስተን ለመስራት ዝግጁ ነኝ። በግልም ከስር ያሉ ባለሙያዎችም ጭምር በዚህ ልክ ለማስተባበር ዝግጁ ነኝ። ስልጠናው ምናልባት አሁን የሰለጠነው ዞን ማዕከልና አንድ ጨፌ ከተማ ላሉ ባለሙያዎች ናቸው። ሌሎች በስጋት የተሳተፉ ወረዳዎች ጭምር አሉ። ስለዚህ እኛም እዛ ያለውን ነገር ማሰልጠን የምንችልበት እድሉ ቢኖርም ክልሉ መንግስት ደግሞ በራሱ እነዚህ አጠቃላይ ብቻል በማዕከል ላይ ክልል ማዕከል ላይ ብቻ ሳይሆን በየማዕከሉ ስልጠናውን እያዘጋጀ አፕዴት ቢያደርግ የተሻለ ውጤት ማምጣት እንችላለን የሚል እምነት አለኝ። የስልጠናው ዋና ዓላማም በግብር አሰባሰብ ወቅት የሚታዩ ችግሮችን ከመሰረቱ ለማስወገድና ጤናማ የግብር አሰባሰብ ሂደት እንዲኖር ያለመ ስለመሆኑም ለማወቅ ተችሏል። ይህ ስልጠናው ትልቁ ዓላማ ግብር ከፋዮቻችንን በስጋት ደረጃቸው ሳይንሳዊ በሆነ መንገድ ተንትነን ተገቢ የሆነ ፍረጃ ከሰጠን በኋላ ተገቢውን ወደ ኦዲት የሚተላለፈውም ትክክል ኦዲት መደረግ የሚገባውን ግብር ከፋይ በስጋት በአግባቡ ለይተን ወደ ኦዲት ለማስተላለፍ፣ የስጋት ደረጃቸው ደግሞ መካከለኛ የሆኑትን ግብር ከፋዮች ለትምህርትና ድጋፍ፣ ዝቅተኛ ስጋታቸው የሆነውን ግብር ከፋዮች ደግሞ የተሻለ አገልግሎት እንዲሰጡ የመለየት ስራ በሳይንሳዊ መንገድ ለመስራት የሚያስችል ስልጠና ነው እየሰጠን ያለነው። የስጋት መስፈርቱ ዓለም አቀፍ በሆነ መልኩ ሀገራዊ በሆነ መልኩ ግብር ከፋዮችን ደረጃ የተሻለ የስጋት ደረጃ ላይ ያለው ግብር ከፋይ ማን ነው ሊሸለም ሊበረታታ የሚገባው? የተወሰነ የስጋት ደረጃ ያለበት ግብር ከፋይ ማን ነው? ወደ ትምህርትና ስልጠና የኪሎ ጋፑ መነሻ አድርጎ ወደ ትምህርትና ስልጠና ሊሄድ የሚችለውን ግብር ከፋይ፣ እንዲሁም ከፍተኛ የስጋት ደረጃ ያለ በኦዲት መረጋገጥ ያለበት ወይም ደግሞ ወደ ሌላ ኢንቨስቲጌሽን መመራት ያለበት። በእነዚህ መስፈርቶች 23 መስፈርቶች አሉ። እነዚህ መስፈርቶች ላይ ከዚህ በፊት ያልነበሩ የተሻሻሉ የተሻሻሉ ስታንዳርዶች ስለነበረ ይህን ማወቅ ስለሚገባቸው በእነዚህ ላይ በቂ ስልጠና ተሰጥቷል። እንደገና ሶስተኛው የፕሮፋይል ትንተና ነው። የግብር ከፋዮችን ፕሮፋይል ትንተና ማለት በተቋማችን ምን ያክል ግብር ከፋዮች አሉ፣ ከነዚህ ግብር ከፋዮች ውስጥ በአግባቡ መረጃዎችን አደራጅቶ ደረጃ ላይ የሚባሉ ግብር ከፋዮች እነማን ናቸው፣ ምን አይነት ኪሎት ይኖራቸዋል፣ ጋፕ አላቸው፣ ደረጃ ለተዋ የሚባሉት እነማን ናቸው ብሎ በአግባቡ ሰነዳቸውን ሰንዶ አደራጅቶ ከማስቀመጥ አኳያ የፕሮፋይል ትንተና ስልጠና ተሰጥቷቸዋል። እኛ አንዱ ስጋታችን ግብር ከፋየው በሚያገኘው ገቢ ልክ ግብሩን የማሳወቅ ችግር አለ አብዛኛው ግብር ከፋዮቻችን። ስለዚህ ያንን የሚያደርጉ ግብር ከፋዮች በስጋት ደረጃቸው ለይተን ተገቢውን ክትትል ለማድረግ እና የግብራቸውን በትክክል የማያሳውቁት ግብር ከፋዮችን ደግሞ ለኦዲት የትኛው አካውንት ላይ ነው ግብራቸውን የደበቁትን የሚለውን ለይተን ሰጥተን በኦዲት ያ የተደበቀው ግብር እንዲወጣና ወደ መንግስት ካዜና በአግባቡ እንዲገባ ለማስቻል የማህደር ምርመራችን ስራችን ግብር ከፋዮች ያሳወቁትን ግብር
በሌላ ክፍል ውሳኔ ተሰርቶ ክሊራንስ ተሰጥቶት ግብር ከፋዩ ግብር ነፃ ነው የተባለበት ሂደቱ የግብር ሕጉን የተከተለ ነው ወይ? የግብር ሕጉን የተከተለ ነው ወይ ውሳኔው የተሰራው? የግብር ሕጉን የተከተለ ነው ወይ ክሊራንስ የተሰጠው? ዕዳ የሌለበት ግብር ከፋይ ነው ወይ ክሊራንስ የተሰጠው? ሌሎች በቅሬታም በኦዲትም የተሰሩ ስራዎች ሕጉ ላይ በተቀመጠው አግባብ ነው ወይ የሚለውን ነገር እንዴት አድርገው ቼክ ያደርጋሉ? ይህንን በሚመረምሩበት ሰዓት ደግሞ ይህንን ስህተት የፈጠረው ባለሙያ በአጋጣሚዎች ያልተደጋገመ ከሆነ ግብር ባለሙያው ከስህተቱ እንዲመለስ፣ ያልተሰበሰቡ ገቢዎች ደግሞ እንዲሰበሰቡ ለማድረግ፣ በመቀጠል ደግሞ ሆን ብሎ ስህተቶችን በተደጋጋሚ የሚፈጽሙ ባለሙያዎች ሲገኙ በዲሲፕሊንም ሆነ በሌላም አግባብ የሚጠየቁበትን አግባብ ለመፍጠር ማህደር የምንመረምረው። ስልጠናውን ተቀብለው የሚመለሱ ባለሙያዎች ከፍተኛ ኃላፊነት ይዘው ነው የሚሄዱት። አንደኛ ግብር ከፋዮችን ፕሮፋይል በአግባቡ መዝግበው ተንትነው ስጋታቸውን ለይተው ወደሚመለከተው አካል ማስተላለፍ መቻል አለባቸው። ለገቢ ተቋም ስጋት የሚሆኑትን ግብር ከፋዮች በአግባቡ መለየት መቻል አለባቸው። ለይተው ወደሚመለከተው ክፍል በአግባቡ ማስተላለፍ፣ የሚመለከተው ክፍል ደግሞ የተላለፈለት ምን ደረጃ እንዳደረሰ መከታተልና ገቢው እስኪሰበሰብ ድረስ ክትትል ማድረግ መቻል አለባቸው። እንግዲህ በዚህ ስልጠና ሂደታችን በርካታ ወደ 5 የሚጠጉ አጀንዳዎችን አንስተናል። እንደ ታክስ ስራ ዘርፍ የስጋት ስራ አመራር ስልጠና ነው የሰጠነው። የስጋት ስራ አመራር ስልጠና ውስጥ አንደኛ ስጋት ስራ አመራር የሚለው ጽንሰ ሀሳቡ ጀምሮ ምን ማለት ነው የሚለውን እንዲያውቁ ተደርጓል። ለምንድን ነው ከጽንሰ ሀሳብ ጀምራችሁ? ሰራተኞቹ በእርግጥ ነባሮች ናቸው፣ ግን በሪፎርሙ መነሻ ከተለያዩ ዘርፎች የመጡ ሰራተኞች አሉ። አዳዲስ ሰራተኛ 0 ዓመት የሆኑ የተቀላቀሉ ሰራተኞች አሉ በሪፎርሙ። እንዲሁም ሌላ ዘርፍ ላይ የነበሩ ወደ ታክስ ስራ ዘርፍ የመጡ ሰራተኞች አሉ። ስለዚህ በሪፎርሙ ምክንያት የተለያዩ መደብ ላይ ይሰሩ የነበሩ ግን አሁን ወደ ታክስ ስራ ዘርፍ መጥተው በስጋት ስራ አመራር ዳይሬክተር ስር የተመደቡ በርካታ ባለሙያዎች አሉ። እነዚህ ባለሙያዎች አንደኛ ከሰነዱ ይዘትም አኳያ ምንድን ነው የታክስ ስጋት ስራ አመራር የሚለው ጽንሰ ሀሳብ ላይ በቂ መረጃ እውቀት እንዲኖራቸው ለማስቻል ሞክረናል። ሁለተኛው የስጋት መምረጫ መስፈርቱ ሀገር አቀፍ በሆኑ ዓለም አቀፍ ስታንዳርዶች አሉት። ከነዚህ ስታንዳርዶች አኳያ ከዚህ በፊት የነበረው የስጋት መምረጫ መስፈርት የደረጃ ሀለቷና ለ ተብሎ የተለየ ነበረ። አሁን ግን በደረጃ ሀለቷ እና ለ በፊት 3 ካቴጎሪ የነበረው ግብር ከፋዮቹ ሀ ለ ሐመርሃ ነው። አሁን በአዲሱ ገቢ ግብር አዋጅ ደረጃ ሀለቷና ለ ብቻ ሆኖ መጥቷል። ስለዚህ የሂሳብ ሰነድ የሚይዙትን ነው ስጋት ምንተነትነውና ከዚህ አኳያ መሰል ስልጠናዎችን በተደጋጋሚ በመስጠት ኢኮኖሚው ከሚያመነጨው ሀብት ተገቢውን ሀብት በመሰብሰብ የክልሉን የሰላምና የልማት ጉዞ ለማስቀጠል የሁሉም ኃላፊነት እንደሆነም በስልጠናው ተጠቅሷል። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። መብቴን እጠይቃለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ከግዴታም በላይ ለማንነት ክብሬ ግብር ከፍላለሁ ለወገን ላገር። ትውልድ ለመቅረጽ ፊደል አስቆጥሮ